በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን እናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን አባቶች፣ ክቡር መልአከ ብርሃን ቀሲስ ተሾመ፣ ክቡር መምህር ቀሲስ ተገኝ፣ ክቡር ወንድማችን መምህር ያሬድ፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስ ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። እንግዲህ ወደ ትምህርታችን እንቀጥላለን። እስካሁን የቅዳሴውን ዜማ እያጠናን ነበር። በጣም በጥሩ ሁኔታ እየተራመዳችሁ ነው። እውነት ለመናገር ሁላችሁም እየተሳተፋችሁ ነው። ያው በሴቶች በኩል በብዛትም በጥራትም ሴቶች እየበለጡ ነው። ወንዶች ይህን ብታስቡበት መልካም ነው። በተለይ ደግሞ በዓል በመጣ ቁጥር የወንዶች ቁጥር የሚያንሰው ነገር እሱ አሳሳቢ ነው። እንደገና ደግሞ እዚህም ሆነው ሴቶቹ በደንብ ነው የሚቀበሉት የሚጮሁትና ይህንን ነገር ጠንከር አድርጋችሁ መቀጠል ይኖርባቸዋል። ግን እጅግ በጣም ጥሩ ነው። እውነት ለመናገር ካሰብኩት በላይ እየተሳተፋችሁ ነው። እግዚአብሔር ለሁላችሁም ጸጋውን በረከቱን አብዝቶ ያድላችሁ። በተለይ ደግሞ ሕፃናት በጣም የሚገርመው በጥሩ ሁኔታ እንዲያውም እየተሳተፉ ያሉት ሕፃናቱ ናቸው እና ጥሩ አመላካች ነገር ነው። በነገራችን ላይ ትርፍ ጊዜ ሲኖር ክረምት ላይ ከዛ ውጭ ደግሞ አፍተር ስኩልም አንዳንድ ጊዜ ከሌላቸው ወይም በሌላቸው ጊዜ እዚህ መጥተው ቢማሩም ጥሩ ነው። ለምሳሌ የኔታ አሰራይ ሊቀ ምሁራን የኔታ አሰራይ ልጆችን ያስተምራሉ፣ ዜማ ያስተምራሉ፣ ዳሴ ማርያም ቁጥር ያስተምራሉ። ሌሎችም አሉ እንደ ቀሲስ ግርማ እንደዚሁ ሕፃናትን ያስቆጥራሉ፣ ያስነብባሉ እና ከትምህርት በኋላ በማይጨነቁበት ሁኔታ በማይጨናነቁበት ሁኔታ ሕፃናቱን መማር ቢችሉ ጥሩ ነው እና በቀላሉ እየያዙ እየመሯችሁ እንደሆነ እያስተዋልኩኝ ነው እና ስለዚህ ይሄ መልእክት ነው እና ሕፃናቱም እንዲማሩ ብታደርጉ። ከዛ ውጭ ደግሞ ቤት ስትሆኑ ይህንን ድምፅ ከፍታችሁላቸው ቴሌግራም ግሩፕ ላይ የሚቀመጠውን ቮይስ ራሳቸው መመሪያ ላይ ሪከርድ አድርገው የሚልኩትን ቮይስ እሱንም ብታሰሟቸው እናንተም አብራችሁ ብታጠኑ ከልጆቻችሁ ጋራ በጣም ብዙ መልካም ነገር ይታያል ብዬ አስባለሁኝ። ስለዚህ ስለ ብርታታችሁ እግዚአብሔር አሁንም ከዚህ በላይ ኃይልና ጽናት ይስጥልን። እምነበሃ መስቀል አብርሃ ኩሉ ዘገብራ ከዛ ሃሌሉያ መቦብእስ የሚለው እነዚህን ነው እንግዲህ እየተመለከትን ያለ ነው። መጀመሪያ እምነበሃ የሚለውን እሱን በስፋት ከዚህ በፊት ባሉት ሳምንታት ተመልክተናል። ባጭሩ እምነበሃ ማለት እምነ ማለት እናታችን ማለት ነው። እምነበሃ ቅድስት ቤተክርስቲያን ማለት ቅድስት ቤተክርስቲያን ሆይ ሰላም ላንቺ ይሁን፣ እናታችን ቤተክርስቲያን ሆይ ሰላም ላንቺ ይሁን ማለት ነው ብለን በስፋት ተመልክተናል። ስርጉት አረፋቲሃ ማለት ስርጉት ማለት የተሸለመች ያጌጠች የተዋበች ማለት ነው ብለን አብራርተናል። አረፋቲሃ ማለት ግድግዳዎቿ ማለት ነው። አረፍት ማለት ግድግዳ ማለት ነው። ሲበዛ አረፋት ይላል ግድግዳዎች ማለት ነው። አረፋቲሃ ሲሆን ደግሞ ግድግዳዎቿ ማለት ነው። አጠቃላይ በምስራቅም በምዕራብም በሰሜንም በደቡብም የመቅደሱም የቅድስቱም የቅኔ ማህሌቱም ግድግዳዎች እነዚህን ለማለት ነው በብዛት አረፋቲሃ የሚለው። ሀ የምትለዋ ዝርዝር ለሴት አንቀጽ የሚጠራ ቤተክርስቲያንን እናት ሴት ብለን ስለምንጠራት በዚህ ምክንያት አረፋቲሃ። ለወንድ ሲሆን አረፋቲሁ ይላል፣ ለብዙ ሲሆን አረፋቲሆሙ አረፋቲሆን እያለ ይቀጥላል። ስለዚህ አረፍት ማለት ግድግዳ ማለት ነው። አረፋት ማለት ግድግዳዎች ማለት ነው። አረፋቲሃ ማለት ግድግዳዎቿ ማለት ነው። ከዛ ወስዕልት በዕንቆ ጳዝዮን ጳዝዮን በሚባል ዕንቁ የተሳለች የተቀረጸች የተሸለመች ብለን ይህንን በጣም ሰፊ ጊዜ ወስደን አብራርተናል። ራእየ ዮሐንስ ምዕራፍ 21ን ብትመለከቱ
ቤተክርስቲያን የተሰራችባቸው 12 ዕንቁዎች የተገለጡባቸው አሉ። ሰማያዊቷ ኢየሩሳሌም አጊጣ ተውባ የምትታይባቸው ዕንቁዎችና ስለዚህ ምስጢሩን እዛ ታገኙታላችሁ። ሳምንት በጣም በስፋት የዛሬ 15 ቀን ስለተነጋገርን አልመለስበትም። ስለዚህ ባጭሩ ሲተረጎም ግን እናታችን ቤተክርስቲያን ሆይ ሰላም ላንቺ ይሁን ብለን ሰላምታ የምንሰጥበት ክፍል ነው። ይህ ክፍል የዝግጅት ክፍል ውስጥ ነው የሚገኘው። ያው ቅዳሴን ደጋግሜ እንዳልኩት በሶስት ነው የሚከፈለው ብለናል። አንደኛው ቅድመ መስቀልን ክፍል የሚይዝ ነው። ሁለተኛው ጊዜ መስቀልን ክፍል የሚይዝ ነው። ሶስተኛው ድህረ መስቀል ያለውን ክፍል የሚይዝ ነው ብለን አብራርተናል። ይሄ በጣም መረሳት የሌለበት መሰረታዊ ጉዳይ ነው። ከመስቀል በፊት፣ በመስቀል ጊዜ፣ ከመስቀል በኋላ። ከመስቀል በፊት ያለውን ክፍል የሚይዘው ዝግጅቱንና ይህን ዜማ ጨምሮ አሃዱ አብ ቅዱስ እስከሚለው ድረስ ያለው ከመስቀል በፊት ያለውን ክፍል ይይዛል ብለን ተነጋግረናል። በመስቀል ጊዜ ያለውን ጊዜ የሚይዘው ደግሞ አሃዱ አብ ቅዱስ ከሚለው ጀምሮ ድርገት እስከሚወርዱበት ዲያቆኑ ጸልዩ በእንቲአነ እስከሚልበት ስጋውን ደሙን ይዘው እስከሚወጡበት ቅጽበት ድረስ ያለው ሰዓት፣ እስከዛ ሰዓት ያለው ሰዓት ጊዜ መስቀል ወይም በመስቀል ጊዜ ያለውን ያሳያል ብለናል። ከዚያ በኋላ ከድርገት በኋላ ያለው ደግሞ ድህረ መስቀል፣ ከመስቀል በኋላ ያለውን ሞትን፣ ትንሣኤን፣ እርገትን እነዚህን አንድ ላይ የሚያሳይ መሆን ዳግም ምጽአትንም ጭምር የሚያሳይ ነው። ያው ወደፊት በዝርዝር እንመለከተዋለን። ስለዚህ ቅዳሴ በእነዚህ በሶስት መሰረታዊ ክፍሎች ይከፈላል ብለን አይተናል። አሁን ያለነው እስካሁን ዝግጅቱ ክፍል ላይ ነው። የዝግጅቱ ክፍል ላይ እነዚህ ምነበሃ፣ መስቀል አብርሃ፣ ኩሉ ዘገብራ፣ ሃሌሉያ፣ አንቲ ውእቱ እነዚህ ያሉት ወደ ቤተልሔም የሄዱት አራት ልዑካን፣ አራት አገልጋዮች ከቤተልሔም ሲመለሱ ካለው ቅጽበት ጀምሮ ያሉ ምስጋናዎች ናቸው ብለን ለዚህ ነው እየተመለከትን ያለ ነው። እምነበሃ የሚባለው ሰኞ፣ ማክሰኞና ሐሙስ ብለን አንስተናል። ከትንሣኤ ሳምንት በስተቀር ከትንሣኤ ሳምንት በስተቀር በትንሣኤ ሳምንት ግን እንደ አንዲት ሰንበት ስለምትቆጠር ኩሉ ዘገብራ ይባላል። ሰኞም፣ ማክሰኞም፣ ረቡዕም፣ ሐሙስም፣ ዓርብም፣ ቅዳሜም፣ እሁድም ዳግማይ ትንሣኤ ከትንሣኤ እስከ ዳግማይ ትንሣኤ ድረስ ባለው ኩሉ ዘገብራ እየተባለ ከዛ ሃሌሉያ ዮሴፍ ወኒቆዲሞስ የሚለው ይጨምራል። ሃሌሉያ ዮሴፍ ወኒቆዲሞስ የሚለው የሃሌሉያ መቦብሲ ለውጥ ነው። እሱን ወደፊት እርግጥ ይሄ ለእናንተ ብዙ የሚያስጨንቅ አይደለም፣ ለቀዳሾች የሚነገር ነው። ይሄ እምነበሃ የሚባለው ግን ሰኞ፣ ማክሰኞ፣ ሐሙስ ነው የሚባለው ነው። የዘወትር ተብሎ ይጠራል። ከዛ አሁን ወደ ሁለተኛው እንመጣለን። መስቀል አብርሃ የሚለውን እንመለከታለን። እምነበሃ የሚለውን እስካሁን ስላየን ማለት ነው። መስቀል አብርሃ በከዋክብት አሰርገወ ሰማይ እምኩሉሰ ፀሐይ አርአይ ካለ በኋላ እንደገና መልሶ መስቀል አብርሃ በከዋክብት አሰርገወ ሰማይ ብለን እናቆማለን ማለት ነው። እና መስቀል አብርሃ ማለት መስቀል አበራ ማለት ነው። በከዋክብት አሰርገወ ሰማይ ማለት በከዋክብት ሰማይን አስጌጠ ማለት ነው። አስጌጠ ማለት ነው። እምኩሉሰ ፀሐይ አርአይ ከሁሉ ይልቅ ፀሐይን አሳየ ማለት ነው። ሶስት ናቸው አረፍተ ነገሮቹ፣ ሶስት ናቸው። መስቀል አብርሃ መጀመሪያ፣ መስቀል አበራ የመጀመሪያ። ከዛ ሁለተኛው በከዋክብት አሰርገወ ሰማይ በከዋክብት ሰማይን አስጌጠ ሁለተኛ አረፍተ ነገር። ሶስተኛ እምኩሉሰ ፀሐይ አርአይ ከሁሉ ይልቅ ግን ፀሐይን አሳየ። ይኸውን ኮንሰፕቱን ዜማው እንደገና ይደግማል። መስቀል አብርሃ ብሎ እንደገና ይደግማል፣ ያለብሳል፣ ይመልሳል። ነገር ግን ኮንሰፕቱን ወይም ጽንሰ ሐሳቡን ግን በሶስት ክፍለን ማስቀመጥ እንችላለን። የመጀመሪያው መስቀል አበራ የሚል ነው። ሁለተኛው ደግሞ ሰማይን በከዋክብት አስጌጠ የሚል ነው። ሶስተኛው ከሁሉ ይልቅ ፀሐይን አሳየ የሚል ነው። ሐሳባቸው የተለያየ ነው የሚመስለው። አሁን የመስቀል ማብራት፣ ከዛ ቀጥሎ ደግሞ ሰማይን በከዋክብት ማስጌጥ፣ ከዛ ደግሞ ከሁሉ ይልቅ ፀሐይን ማሳየት ምን ማለት ነው ሲባል እነዚህ ሶስቱ የማይገናኙ ሐሳቦች የሚመስሉ ናቸው። እነዚህ የሚባሉት የመጀመሪያው የሚባልበትን ቀን ልግለጥና ወደ ምስጢሩ ልምጣ። ረቡዕ ይባላል፣ ዓርብ ይባላል፣ ቅዳሜ ይባላል። መቼ መቼ ይባላል? ረቡዕ ይባላል፣ ዓርብ ይባላል፣ ቅዳሜ ይባላል። ከዛ በወር ውስጥ ደግሞ ሁለት ጊዜ ይባላል። ስንት ጊዜ ይባላል? ሁለት ጊዜ ይባላል። በ10 እና በ27 በእነዚህ በሁለቱ። እነዚህ 10 እና 27 እሁድ ካልሆኑ በስተቀር ምን ካልሆኑ በስተቀር አልኳቸው? እሁድ ካልሆኑ በስተቀር እንደገና ደግሞ በትንሣኤ ሳምንት ካልሆነ በስተቀር በእነዚህ ጊዜያት ካልሆነ በስተቀር ከዛ ውጭ ግን 10 ቢሆን 27 ቢሆን 27 ሐሙስም ቢሆን 10 ሐሙስም ቢሆን ማክሰኞም ቢሆን ሰኞም ቢሆን እምነበሃ መባሉ ቀርቶ መስቀል አብርሃ ይባላል ማለት ነው።
ለምንድነው ረቡዕ፣ ዓርብ፣ ቅዳሜ 10፣ 27 እነዚህ ተመርጠው መስቀል አብርሃም የሚባልባቸው ምክንያት ምንድነው ቢባል እነዚህ ቀኖች ቅንዋት ተብለው ይጠራሉ። መስቀል የሚታሰብባቸው ጊዜያት በተለይ ቅዳሜ ቅንዋት ተብሎ ይጠራል። በሊቃውንቱ አጠራር በቅዱስ ያሬድ ድርሰት መሰረት ቅንዋት ተብሎ ይጠራል ቅዳሜ። አሁን በማህሌት ጊዜ ያው ለእናንተ ይሄ ምንም እንደው ማስጨነቅ እንዳይሆን ነው እንጂ ቅዳሜ ሲሆን እሑድ ሲሆን ከሰኞ እስከ ዓርብ ዘወትር ሲሆን የሚባሉ የየራሳቸው ድርሰቶች አሉ። አስደናቂ ነው። እና አብዛኞቹ ክብረ በዓላት ቅዳሜ የሚባለው ተለይቶ ቅንዋት ይባላል። ቀኖት ማለት ችንካር ማለት ነው። ቅንዋት ማለት ችንካሮች ማለት ናቸው። ለምንድን ነው ቅዳሜ ቅንዋት የሚባለው ቢባል ዓርብ እንደምታውቁት የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ እናስባለን፣ መስቀሉን እናስባለን። የዓርቡ አልበቃ ብሎ ከዓርብ የተከፈለውን ዓርብ መናገር ያልቻልነውን ዓርብ መግለጥ ያልቻልነውን ቅዳሜ እናስበዋለን። መቼ እናስበዋለን? ቅዳሜ እናስበዋለን። መከራው ይሄ ቅንዋቱ ብቻ መወጋቱ ብቻ ቁስሉ ብቻ አምስቱ ችንካሮች ብቻ። ደግሞ ችንካር ሲባል አምስቱ ችንካሮች ብቻ አይደለም የሚመለከተው። ሁልጊዜ እኔ እንደምገልጠው በነገረ ክርስቶስ ትምህርት እላዩ ላይ ያሉ ድርሳነ ባሕያዊ እንደሚናገረው 70 የሚደርሱ እሾሆች ጭንቅላቱ ላይ ተተክለዋል። እነሱ ችንካር ነው የሚባለው። ችንካር ማለት ትርጉሙ የሚወጋ የሚቀፈድድ አጣብቆ የሚይዝ የሚበሳ የሚቀድ ማለት ነው ትርጉሙ ችንካር ማለት። እና ቅንዋት ሲባል እነዚህ አምስቱን ቅንዋት ብቻ አይደለም። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የምንላቸው እነዚህን ችንካሮች ብቻ አይደለም የምናስበው፣ ጦሩን ጭምር ችንካር ብለን እንጠራዋለን። ጦሩ ጭምር ችንካር ይባላል። እላዩ ላይ ያሉት ወደ 70 የሚደርሱት እነሱ ችንካር ተብለው ይጠራሉ። ይሄ ብቻም አይደለም፣ ችንካሩን በአንድ ጊዜ እጁ ላይ አላሳረፉትም። በነገራችን ላይ የተለያየ ቦታ እየሞከሩ ነው እጁን ከመስቀሉ ጋር ያጣብቁት። ይሄን ታውቃላችሁ? በአንድ ጊዜ አይደለም ችንካሩን ዝም ብሎ እዚህ ላይ የተከሉት፣ በአንድ ጊዜ አይደለም። እዚህ ጋር እየሞከሩ እምቢ ሲላቸው ከአጥንቱ ጋር ሲገናኝ፣ እዚህ ጋር ሲሞክሩት እምቢ ሲላቸው ከአጥንቱ ጋር ልምልም ስጋ በአጥንቱና በአጥንቱ መካከል አልፎ ከእንጨቱ ጋር የሚገናኝበትን ቀዳዳ ፈልገው ነው ችንካሩን የሚያስገቡት እንጂ በአንድ ጊዜ ቸንክረው አይደለም። እነዚያ ሁሉ ቅንዋት ይባላሉ። ቀዳዳው እያንዳንዱ ሚስማር ያረፈበት የተሞከረበት ደም የፈሰሰበት ሹል ነገሮች ያረፉበት። ሁልጊዜ እገልጣለሁ፣ ጅራፉ ባዶውን አይደለም። የጅራፉ ጫፍ ላይ ሹል ነገሮች ታስረዋል። የጅራፉ ጫፍ ላይ የሚገረፍበት የጅራፍ ጫፍ ላይ እነዚህ ሹል ነገሮች ጀርባው ላይ ሲያርፉ እንዲህ እንደ ማረሻ ነው የሚያርሰው። እሱ ችንካር ተብሎ ይጠራል። ቀኖት ተብሎ ይጠራል። ቅንዋት ተብሎ ይጠራሉ። እነዚህ ሁሉ ቅዳሜ ቀን ይታሰባሉ፣ ረቡዕ ይታሰባሉ፣ ዓርብ ይታሰባል፣ በ10 ይታሰባል፣ በ27 ይታሰባል። እነዚህ መከራዎች ይታሰባሉ። በዚህ ምክንያት መስቀል አብርሃ እንላለን። መስቀል የሚለው ጽንሰ ሐሳብ ብዙዎች አሁን መስቀል ተብሎ ሲጠራ ቶሎ ወደ አይምሯቸው የሚመጣው ከአባቶቻችን እጅ የምንሳለመው መልካም ነው። የቤተክርስቲያኑ ጉልላት ላይ ያለው መልካም ነው። ግን መስቀል ሲባል እሱ ብቻ አይደለም። አጠቃላይ ክርስቶስ ከሐሙስ ምሽት 3 ሰዓት ጀምሮ የተቀበለው መከራ እስኪሞት ድረስ የተቀበለው መከራ መስቀል ይባላል። መከራው በሙሉ ለምሳሌ ጅራፉ መስቀል ይባላል። ጥፊው መስቀል ይባላል። የተተፋበት ምራቅ መስቀል ይባላል። መስቀል ተሸክሞ መውደቁ፣ ልብ በሉ፣ መስቀል ተሸክሞ መውደቁ መስቀል ይባላል። መውደቁ መደፋቱ መስቀል ይባላል። የተሸከመው ብቻ አይደለም መስቀል የሚባለው፣ የተሰቀለበት ብቻ አይደለም መስቀል የሚባለው፣ ችንካሩ ራሱ መስቀል ይባላል። ቀዳዳው መስቀል ይባላል። ደሙ መስቀል ይባላል። መከራው አጠቃላይ መስቀል ይባላል። የመስቀል ጽንሰ ሐሳብ የተሰቀለበትን የተመሳቀለ 4 ማዕዘንን ነገር ብቻ የሚያሳይ አይደለም፣ መከራ ነው። መስቀል አጠቃላይ መከራ። ስለዚህ መስቀል ሲባል የጌታችን የመድኃኒታችን የኢየሱስ ክርስቶስን አጠቃላይ የማዳን ስራ። እንዲያውም መስቀል የሚባለው አሁንም ከሐሙስ ምሽት 3 ሰዓት ጀምሮ ያለው ብቻ አይደለም። ክርስቶስ የተንከራተተው መንከራተት ራሱ መስቀል ተብሎ ይጠራል። በደንብ ስሙኝ። መስቀል በጣም ብዙ አውድ ስላለው፣ ምክንያቱም አሁን ብዙዎቻችን መስቀል ሲባል ቶሎ ብለን የምናስበው አሁን የመስቀል በዓልን በ10 በ17 እነዚህን በዓላት ነው። የአደባባዩን በዓል ወጥተን መስቀል አደባባይ የምናከብረውን በዓል እንደዚህ ነው። ብዙዎቻችን ይሄን ሐሳብ ስለማንረዳ የተመሳቀለ ነገር ባየን ቁጥር እንዴት መስቀል እንረግጣለን እያልን የምንከራከረው ለዛ። መስቀል የሚቀመጥባቸው የሚገለጥበት ቦታ አለ። ከዛ ውጭ ግን እናንተ 4 የተመሳቀለ መንገድ ስትደርሱ መስቀል ረገጥን የምትሉ ከሆነ ሞኞች ነው የምትሆኑ። ብዙ ሰው እንደዛ ይሰማው። አንዳንድ ቦታ ሲኬድ ለምሳሌ
ሆን ተብሎም ሊሆን ይችላል፣ ላይሆንም ይችላል። የተመሳቀሉ ነገሮችን ልታዩ ትችላላችሁ። የሆኑ ቆሻሻ ምንላቸው ቦታዎች ለምሳሌ መጸዳጃ ቦታዎች ምናምን የመስቀል ምልክት ልታዩ ትችላላችሁ። እሱ እናንተን አይመለከትም። ያ እናንተ የዳናችሁበት መስቀል አይደለም። የተመሳቀለ ነገር ሁሉ አራት ማዕዘን አራት ቅርጽ ያለው ነገር ሁሉ መስቀል አይደለም። መስቀል ቢያንስ በአምስት ቦታዎች ይገኛል። አንደኛ ቤተክርስቲያን ይገኛል። ሁለተኛ የጸበል ቦታዎች ይገኛል። ሶስተኛ አባቶቻችን እጅግ ላይ ይገኛል። አራተኛ የኛ አንገት ላይ ይገኛል። አምስተኛ ደግሞ ለቤተክርስቲያን ምልክቶች እንዲሆኑ የቃል ኪዳን ስፍራዎች እነዚህ ስፍራዎች ላይ ይገኛል። በቃ ከዚህ ውጭ ግን የእነንትና ጫማ ሶሉ መስቀል አለበት፣ የእነንትና ልብስ መስቀል አለበትና መስቀል እንዴት ዘቀዘቁት፣ መስቀል እንዴት አራከሱት የሚለው እናንተን አይመለከትም። ይሄን ግን አክብሩት። በቃ እነዚህ አምስት ቦታዎች። ከዛ ቀጥሎስ መስቀል በልባችሁ ያለውን መስቀል እወቁት፣ እሱን አንግሱት፣ እሱን አክብሩት። በልባችን መስቀል ይኑር፣ በልባችን የመስቀል ሐሳብ ይኑር፣ በልባችን የመስቀል ክብር ይኑር፣ በልባችን የመስቀል ብርሃን ይብራ። ያ ነው ትርጉሙ እንጂ የተመሳቀለ ነገር ሰዎች እኛን ለማበሳጨት ባደረጉ ቁጥር በዛ መበሳጨት የለባችሁ። ብዙ ሰው ይንጫጫል። የሆነ ወንበር ላይ የሆነ ቦታ ላይ የመስቀል ምልክት ተደረገ ብሎ ሪ የሚል ሰው አለ። እሱ የኛ አይደለም፣ እኛን አይመለከትም። እኛ እጃችን ላይ መስቀል አለ። ሰዎች በፈለጉት መንገድ ሊያረክሱት ሊጠቀጥቁት ቢፈልጉ እንኳን መስቀል አይረገጥም። መስቀልን መርገጥ አይቻልም። መስቀልን ማዳፈን አይቻልም። ሰዎች እንደምታውቁት ለ285 ዓመታት ቆሻሻ ጥለውበታል መስቀሉ ላይ። ለ285 ዓመታት ኦልሞስት ለ300 ዓመታት ለ300 ዓመታት 60 ሜትር ተቆፍሮ ተቀብሯል መስቀል በቀራንዮ በኢየሩሳሌም በስተምስራቅ በኩል። ጥራጊ ጥለውበታል። ተራራ እስኪያክል ድረስ ቆሻሻ ተጥለውበታል። እንዲዳፈን፣ እንዳይዘክር፣ እንዳይታወቅ፣ ይረሳ እንደዛ ተደርጓል። መስቀል ግን አልተዳፈነም። ጊዜው ሲደርስ ወጣ። ምክንያቱም እውነት ስለሆነ መስቀል። እውነትን ደግሞ ማንም መርገጥ አይችልም። እውነት ረቂቅ ነው። እውነት ምጡቅ ነው። እውነት ሰፊ ነው። ይህን ማወቅ አለባችሁ። መስቀል እውነት ነው። ፀሐይ የጨለመችበት እውነት፣ ጨረቃ ደም የሆነችበት እውነት፣ ይህን እውነት የተሸከመ ነው መስቀል። እኔ እውነተኛ ፀሐይ ነኝ፣ እውነተኛ ብርሃን ነኝ ብሎ የተናገረ ጌታ የተገለጠበት ነው መስቀል። እውነተኛውን ፀሐይ ክርስቶስን የተሸከመ ነው መስቀል። የእውነተኛው ፀሐይ የእውነተኛው ብርሃን ክርስቶስ ሰሌዳ የሆነ ነው መስቀል። ስለዚህ መስቀል እውነት ነው። ይህን በደንብ ማወቅ ያስፈልጋል። ስለዚህ ሰዎች ሊቀብሉት አይችሉም። ሰዎች ሊያዳፍኑት አይችሉም። እና አንዳንዶቻችን ስለ መስቀል ጽንሰ ሐሳብ ሲነሳ በቃ በሆኑ ቦታዎች አይተን እንዴት መስቀል እንደዚህ ተደረገ እንዲህ ሆነ ብለን ምን እናደድ ምን በሳጭ ሰዎች እንኖራለንና በደንብ ይሄን መረዳት ያስፈልጋል። ስለዚህ መስቀል ሲባል አጠቃላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ የተገለጠበት ነው። ይሄ ብቻም አይደለም። መስቀል ብለን ስንጠራ ራሱን ቅዳሴውን መስቀል እንለዋለን። እስኪ በሉ ቅዳሴ በሉ። መስቀል ነው። ቅዳሴ ምንድን ነው? መስቀል ላይ የተፈጸመው እያንዳንዱ ነገር ቅዳሴ ላይ ይፈጸም። ለምሳሌ ክርስቶስ መስቀል ላይ 7 ጊዜ ጮኋል። ስንት ጊዜ ጮኋል? 7 ጊዜ ጮኋል። ክርስቶስ መስቀል ላይ የጮኻቸው 7 ጩኸቶች ቅዳሴ ላይ ይታሰባሉ። ይሄ አስደናቂ ነው። ይሄ አስደናቂ ነው። ለምሳሌ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው የሚለው ጩኸት፣ እነኋት እናትህ የሚለው፣ እነሆ ልጅሽ የሚለው፣ ተጠማሁ የሚለው፣ አምላኬ አምላኬ ለምን ተውከኝ የሚለው፣ ዛሬ በገነት ከኔ ጋር ትኖራለህ የሚለው፣ አባቶይ ነፍሴን በእጅህ አደራ እላለሁ የሚለው፣ ከዛ ተፈጸመ ብሎ ነፍሱን ከስጋው በገዛ ስልጣኑ የለየው። እነዚህ 7ቱም ጩኸቶች ወደፊት በዝርዝር እናያቸዋለን። ቅዳሴ ላይ አሉ። ምንም ነገር ቅዳሴ ላይ የሚፈጸመው ምንም ነገር ክርስቶስ በመስቀል ላይ ከፈጸመው ውጪ ሌላ ነገር አይደለም የሚፈጸመው። የሚደረገው፣ የሚሰጠው፣ የሚፈተተው፣ የሚቀዳው ክርስቶስ መስቀል ላይ የሰጠውን ስጋና ደም ብቻ ነው በቅዳሴ ሰዓት የሚቀርበው። አገልግሎቱም የመስቀል አገልግሎት ነው። ሰዓቱም ተመሳሳይ ነው። የቅዳሴ ሰዓት በአማካይ የሚፈጀው ከነ ዝግጅቱ 3 ሰዓታትን ይፈጃል። 3 ሰዓታትን ይፈጃል። ክርስቶስ እንደሚታወቀው ዓርብ ዕለት በመስቀል ላይ 3 ሰዓት ቆይቷል። 6 ሰዓት፣ 7 ሰዓት፣ 8 ሰዓት ልክ 9 ሰዓት ሲሆን ሞቷል። ቅዳሴ ላይ እነዚህ 3 ሰዓታት አሉ። ቅዳሴ የማይቋረጥበት ምክንያት ሁልጊዜ እንደምለው ቅዳሴ የማይቋረጥበት ምክንያት፣ ቀዳሹ የማያቋርጥበት ምክንያት፣ አስቀዳሽ እንዳያቋርጥ የሚደረግበት ምክንያት ተቸንክረን ምን ቆይበት ነው። እነዚህን ቅንዋት እነዚህን ችንካሮች አስቀድሜ የገለጥኳቸው እነሱን የምናስብባቸው ናቸው ቅዳሴ። ስለዚህ የተለየ ነው ቅዳሴ ራሱ መስቀል ነው። ይሄ ብቻም አይደለም። በጣም ሰፋ ማድረግ ደግሞ ካስፈለገ የቤተክርስቲያን አገልግሎት አጠቃላይ መስቀል ነው። ማህሌት መስቀል ነው። ሰዓታት መስቀል ነው።
ጸሎት ራሱ መስቀል ነው። ጸሎት በየቤታችን የምንጸልየው ጸሎት መስቀል ነው። ምክንያቱም ለብሰን በእግዚአብሔር ፊት ቆመን አጣፍተን መስቀለኛ ለብሰን ሳንንቀሳቀስ በእግዚአብሔር ፊት እግራችንን ተክለን የምንቆይበት ነው። ይሄ ምን ምሳሌ ነው? ክርስቶስ ከመስቀል ሳይወርድ በመስቀል 3 ሰዓታት የቆየበትን ምስጢር የምናሳይበት ነው። እንደየአቅማችን እኛ 3 ደቂቃ ሊሆን ይችላል ምንቆየው እንደየአቅሙ። ነገር ግን በምንቆይባት ደቂቃ ውስጥ የክርስቶስን መከራ እንካፈላለን። መጸለይ ማለት እሱ ነው። ጸሎት ማለት እሱ ነው። የጌታን ግርፋት መካፈል፣ የጌታን መከራ በጥቂቱ እንደየአቅማችን መካፈል ማለት ነው። እንደየመረዳታችን፣ እንደየአስተሳሰባችን። ስለዚህ ጸሎት ራሱ መስቀል ነው። ደግሞ ይሄ በጣም ሰፊ ስናረገው የክርስቲያን ሕይወት አጠቃላይ መስቀል ነው። የኦርቶዶክሳዊ ሕይወት አጠቃላይ መስቀል ነው። አሁን ያላችሁበት ሁኔታ መስቀል ነው። አሁን ያለንበት ሁኔታ መስቀል ነው። ወደ ቤታችሁ ስትሄዱ መስቀል ነው። ለዚህ ነው ሁልጊዜ ጾም፣ ሁልጊዜ ጸሎት፣ ሁልጊዜ ቅዳሴ፣ ሁልጊዜ ወደ ቤተክርስቲያን መምጣት፣ ሁልጊዜ መታዘዝ፣ ሁልጊዜ መገዛት፣ አስራት ማውጣት፣ በኩራት ማውጣት፣ በቤተክርስቲያን መገኘት፣ ወንጌል መስማት፣ አስቀድሰን ሂደን እንደገና ለወንጌል መመለስ፣ ከዛ እንደገና መልሰን የግል ጸሎታችንን ማድረግ፣ ከዛ እንደገና ሌሊት ተነስተን የምንችል መጸለይ፣ ከዛ ጠዋት ተነስተን እንደገና ምንም ነገር ከማድረጋችን በፊት መጸለይ፣ ከዛ በስራ ቦታ መጸለይ፣ ከዛ ጾመን መብላት፣ ከዛ ስለ ሰዎች ማሰብ፣ ከዛ መጨነቅ። ይሄ መስቀል ነው። ስለሚራበው ሰው መጨነቅ፣ ስለሚጠማው ሰው መጨነቅ፣ ስለሚቸገረው ሰው መጨነቅ፣ ስለታመመው ሰው መጨነቅ፣ ስለታሰረው ሰው መጨነቅ፣ እንግዳ ስለሆነው ሰው መጨነቅ፣ በጦርነት ስላለው ሰው መጨነቅ፣ ስለተሰደደው ሰው መጨነቅ፣ በባህር ለሚሄዱ፣ በአውሮፕላን ለሚሄዱ፣ በመኪና ለሚሄዱ ለነዚህ ሰዎች መጨነቅ፣ ለደካሞቹ መጨነቅ፣ አስታማሚ ስለሌላቸው ሰዎች መጨነቅ፣ አሳዳጊ ስለሌላቸው ሕፃናት መጨነቅ። መስቀል ክርስቲያን ሕይወቱ መስቀል። የተለየ ዕዳ፣ የሀገሪቱን ዕዳ፣ የዓለምን ዕዳ የምንሸከምበት ምክንያት ክርስቶስ በመስቀል ላይ ያሳየ የእኛን ዕዳ፣ የሁላችንን ዕዳ ተሸክሞ መስቀል ላይ ስለቆመ ነው። በቃ የምናደርገው ይህንን። ኦርቶዶክሳዊ ስለሌላው ማረኝ ብሎ የሚጸልይበት ምክንያት፣ ምህላ የሚያደርስበት ምክንያት፣ የሚጸልይበት ምክንያት፣ ሌላው ተኝቶ ኦርቶዶክሳዊው ግን ከእንቅልፉ ነቅቶ እንቅልፉን አቋርጦ የሚጣፍጥ እንቅልፉን ትቶ ከሞቀ አልጋው ከሞቀ ብርድ ልብሱ ወጥቶ በብርድ እየተጠበሰ ወደ ቤተክርስቲያን የሚሄድበት ምክንያት የዓለምን ዕዳ ተሸካሚዎች ስለሆነን ነው። ዓለም እኛ ካልጸለይንላት አሁን ምን ትሆናለች? ምን ትሆናለች? እግዚአብሔርን የካደ ነው አብዛኛው። ሃይማኖትን የካደ ነው አብዛኛው። የሚያመነዝር ነው አብዛኛው። የሚሸጥ የሚለውጥ ነው አብዛኛው። ሌባ ነው አብዛኛው። ውሸታም ነው አብዛኛው። እኛ ካልጸለይንለት ለዚህ ዓለም ምን ሊሆን ይችላል? ማን ይድረስለት ለዚህ ዓለም? ያስጨንቀናል። አያችሁ፣ ቤተክርስቲያኒቷ ከዚህ አልፋ ተርፋ ስለ ወንዙ ውሃ ምላልን ብላ ስለ እጽዋት፣ ስለ ፍራፍሬው፣ ስለ ምግቡ፣ ስለ ዘሩ፣ ስለ አትክልቱ፣ ስለ ገበሬው፣ ስለ መሬቱ፣ ስለ ማሳው፣ ስለ እነዚህ ሁሉ የምትጸልይበት ምክንያት ይሄ ነው። ሌላው ቀርቶ ስለ መሪዎቹ፣ ስለ መንግስታቱ፣ ስለ ሰራዊቱ፣ ስለ ወታደሩ ትጸልያለች። ለመሪው ጥበብን ግለጥለት ብላ ትጸልያለች። ለምን? ቤተክርስቲያን ካልጸለየች አስቸጋሪ ነው። ትረዳለች የዓለምን ሁኔታ። ቤተክርስቲያን መስቀል ነው። አሁን እኛ እየበላ ምናልባት ጥሩ ምግብ አቅርበን ልንበላ እኮ እንችላለን። ግን አንድ ሁለት ጊዜ እንደጎረስን የተራቡ ሰዎች ትዝ ይሉናል። ወይ ደግሞ የሆኑ ሰዎች ባጠገባችን እያለፉ እኛ እየበላን ስለ እግዚአብሔር ብለው ይለምኑናል። ላንሰጥ እንችላለን። ኪሳችን ውስጥ እኮ ብር አለ፣ ግን እንጨነቃለን። ባንሰጥ እንኳን እንጨነቃለን። እነዚያ ሰዎች ከፊታችን እስኪሄዱ ድረስ እንቸኩላለን። ይህ እኮ መስቀል እኮ ነው። እንደዚህ ስላችሁ ከተጨነኩ ይበቃል ማለት ነው ብላችሁ ሳሰጡ ደግሞ ኪሳችሁን እንደሞላ እንድትመለሱ አይደለም፣ ግን እንጨነቃለን። የየራሳችን እቅዶች አሉ። ሰዎች ነን። ኪሳችንን ባዶ አድርገን መግባት አንችልም። የዚህ ዓለም ሰዎች ነን። እኛ ቅዱሳን አይደለንም፣ የበቃን አይደለንም። ያለንን በመሳቃ ይዘነው የመጣነውን ሁሉ ሰዎች ስለጠየቁን ብቻ ሰጥተን ጦማችንን የምንውል በጣም ደጎችም አይደለም። ይህን ማድረግ የማንችልበት ሁኔታ ብዙ ነው። አንድ ቀን ብናደርግ ሁለተኛው ቀን ላይ ልናደርግ አንችልም። ራት ላይ ምሳ ላይ ብናደርግ ራት ላይ ላናደርግ እንችላለን። ግን እንጨነቃለን። ቢያንስ ግን እንጨነቃለን። ይሄ መስቀል ነው። ይሄ ግርፋት ነው። ይሄ ችንካር ነው። የክርስቲያን ሕይወት መስቀል ነው የሚባለው ለዛ ነው። ብዙ ኃላፊነት እኛ ላይ ያለ። ብዙ ጊዜ እላለሁ ድሆችን የምታገኙት በቤተክርስቲያን ዙሪያ ብቻ ነው። በቤተክርስቲያን ዙሪያና በመስጊድ ዙሪያ ብቻ ነው የምታገኙት። በነገራችን ላይ አንዳንድ እውነቶችንም ሌሎችንም ጭምር ማለት ሞራልን የሚጠብቁ ሰዎችን ማመስገን ስለሚገባ ነው። ሙስሊሞች ሞራልን ይጠብቃሉ። በነገራችን ላይ የሰዎችን ሞራል ይጠብቃሉ። ያ ማለት
ለምሳሌ እነሱ ዘካ ብለው የሚጠሩት አለ አይደለም? ምጽዋት የሚያደርጓቸው በጾማቸው ጊዜ የሚያደርጓቸው ምጽዋቶች አሉ። ሌላስ የለም። ሌላ ቦታ እኛ ጋርና እነሱ ጋር ይሄ ይደረጋል። ሌሎች ሰዎች ጽድት ያለ ነው ዙሪያው። አይታችሁት ከሆነ ጽድት ያሉ ናቸው ዙሪያቸው፣ በራቸው። ድሃ አይታይበትም፣ ምስኪን ሰው አይታይበትም። እዚህ እኛ መድኃኔዓለም ይሁን ቦሌ መድኃኔዓለም እንሄዳለን። በሩ ሁሉ የኔ ቢጤ ነው። በሩ ሁሉ ሌላ ቦታ ሂዱ፣ በየመንገዱ ስለ እግዚአብሔር የሚል ክራንች የያዘ በተለያየ መንገድ የሚለምን የተቸገረ ሰው። እነዚህ ሰዎች ለምን ማድረግ እንደቻሉ ታውቃላችሁ? እኛ ተስፋ ሆነናቸዋል ማለት ነው። እግዚአብሔር ይመስገን። በእውነት ተስፋ መሆን ችለናል ማለት ነው። እነዚህ ሰዎች 10 5 አናጣም ብለው እኛን ተስፋ አድርገው መተናል ማለት። በነገራችን ላይ የሚለምነው ሰው ሁሉ ኦርቶዶክሳዊ ሆኖ ላይሆን ይችላል። ሞኝ እንዳትሆኑ። ግን ተስፋ ሆነናል ማለት ምንም ይሁን። ምናልባት ያ ሰው ሌላ ሃይማኖት የነበረው ሰው ግን መድኃኔዓለም ሲሆን ልብሱን ቀይሮ አውልቆ የሆነ ሌላ ነገር አድርጎ ራሱን ቀይሮ መጥቶ ሊለምን ይችላል። ይሁን፣ ችግር የለውም ይለምን። ትልቁ ነጥብ ግን ከኛ እጅ እንደሚያገኝ ኃላፊነት እኛ ላይ እንዳለ ገብቶታል ማለት ነው። ሽራፊ ሳንቲም ቢሆን መጣል ችለናል ማለት ነው። ቅዱስ ዮሐንስ አፈወርቅ ባስተማረበት ጊዜ ዲያቆን ያረጋል አበጋዝ የጻፈው የዮሐንስ አፈወርቅ ትምህርቱና ሕይወቱ የሚል መጽሐፍ አንብባችሁ ከሆነ በጣም አንዱ የነበረው የቅዱስ ዮሐንስ አፈወርቅ ዘመን ላይ የኔ ቢጤዎች መብዛት፣ ድሆች በዙ። ለመጀመሪያ ጊዜ የቅዱስ ዮሐንስ አፈወርቅ በዚያ ዘመን ምጽዋትን በስፋት አስተማረ። በተለይ የቅዱስ ዮሐንስ አፈወርቅ ስለ አልዓዛርና ስለ ነዌ ያስተማረው ትምህርት በጣም በሰፊው ይደመጥ የነበረ ትምህርት ነው በዛ ጊዜ እና ተከታታይ ስለ አልዓዛር፣ ስለ ነዌ፣ ስለ ባለጸጋው፣ ስለ ድሃው፣ ስለ በሽተኛው፣ ስለ ጤነኛው። ስለዚህ በጣም በተከታታይ አልዓዛር ቤቱ ወድቆ ይኖር ስለነበረው የባለጸጋውን መጎዳት ያንን እያነሳ ይሰብክ ስለነበር በመስጠት ለካ ይጸደቃል ብሎ ሰዎች በጣም ምጽዋት መስጠት ሲጀምሩ እንዳለ ቤተክርስቲያኑ ድሆች አጥለቀለቁት። እና ዮሐንስ አፈወርቅ በዘመኑ ይከሰስበት የነበረው አንዱ ድሆች እንዲበዙ አደረገ ተብሎ ነበር የተከሰሰው። የቅዱስ ዮሐንስ አፈወርቅ በረከት በሁላችንም ላይ ይደረብን። አሁን በዚህ ዘመን ቤተክርስቲያኒቱን ድሃ በዛች ብለው ቃል በቃል የሚከሷት ሰዎች አሉ። ቃል በቃል ለዓለም ስልፍና ያስተማረችው ቤተክርስቲያን ናት። ድሆች እንዲበዙ ያደረገችው ቤተክርስቲያን ናት። ምክንያቱም ምጽዋት እየሰጠች ሰዎች እንዳያርሱ 30ውን ቀን በሙሉ በዓል አድርጋ ገበሬው እንዳያርስ ያደረገችው ቤተክርስቲያን ናት የሚል ሰው በጣም ብዙ ሰው ትሰማላችሁ። እና በጣም የሚደንቀው ይሄ ያመለካከት ችግር፣ በጣም ያስተሳሰብ ችግር። በጣም ገበሬው እንዲባረክለት የሚያከብራቸው በዓላት አሉ፣ ዋና ዋና በዓላት አሉ። እያንዳንዱ ገበሬ ደግሞ ለራሱ በግሉ የሚያከብረው በዓል ይኖራል በወር ውስጥ አንድ ጊዜ። ሌላውን ግን ይሰራል ከቅዳሜና ከእሑድ ውጭ፣ ከእመቤታችን አበይት በዓላት ውጭ፣ ከጌታ አበይት በዓላት ውጭ፣ ከነዚህ በዓላት ውጭ። እንደው እሺ እኔ አሁን በሰሜኑ አካባቢ ያለውን ገበሬ ብትመለከቱት መሬቱ ራሱ 30 ቀን ይስራ ቢባል የሚያርሰው መሬት አለ? 30 ቀን ይረስ ቢባል የለም። 30 ቀን ይረስ ቢባል ያውም እነዚህን በዓላት ተጠቅሞ ራሱ በዓላቱን አክብሮ በሌሎቹ በስራ ቀን አርሶ ራሱ በሌላው ቀን ምንም የማይሰራበት ጊዜ ብዙ ነው። ጠንካራ ስለሆነ አብዛኛው ሰው እንደሆነ ነገር አያጣም። የሚሰራው ራሱን ቢዚ የሚያደርግበት አያጣም እንጂ መሬቱ በጣም ጥቂት ነው። ተቆራርጦ የበሬ ግንባር ምናምን የሚያክል አይነት መሬት ነው ያለው አብዛኛው። እና እንደውም ቤተክርስቲያኒቷ ጥንካሬን ያስተማራችሁ፣ ገዳማቱ ይሰራሉ፣ መነኮሳቱ ይሰራሉ፣ ይተክላሉ፣ ሌሊት ማህሌት ቁመው ያድራሉ፣ ቀን ያርሳሉ፣ ያርማሉ፣ ያጭዳሉ። እንደውም አንዳንዶቹ መናንያን ደግሞ የገበሬውን ሁሉ ይሰራሉ፣ ገበሬውን ያግዛሉ፣ በደቦ ሂደው በማህበር ሂደው። እነዚህ አባቶች በረከት በእውነት በሁላችንም ላይ ይደርብን። ይሄ መስቀል የክርስቲያን ሕይወት መስቀል ነው። አጠቃላይ ኃላፊነት ይሰማናል፣ ዕዳ ይሰማናል። በዚህ ምክንያት የሌሎቹን ኑሮ ለመሸከም ስቃይ የምናየው ለዛ እኛ ብር ይዘን አንድ ሰው ሲናገር ሰምታችሁት ከሆነ የኦርቶዶክሶች አሉ ብር ዘርዝረው ይሄዳሉ። ሰምታችሁት ይሆናል። ብር ዘርዝረው ይሄዱና በዙሪያቸው ላለ ድሃ ይሰጣሉ። ለምን ይልና ለመዳን ይላል። የኞቹ ሲላል ስለ ዳኑ ብር መዘርዘር አይጠበቅባቸውም። አሁን ለነዚህ ሰዎች ምን እያስተማራቸው እንደሆነ ተመልከቱ። በጣም የሆነ ቃል ተጠቅሜ ብነግራችሁ በጣም ደስ ይለኝ ነበር፣ ግን ከባድ ነው ቃሉን መጠቀም። እና ምን ማለት መሰላችሁ?
በዚህ ምድር ላይ አሁን የሚጠላ ነገር ምንድን ነው ብላችሁ ብታስቡ ድሃ ነው። እውነቴን ነው የምላችሁ ድሃ። በቃ ይሄን ቃል በቃል የሚጸየፉ እየተሳደቡ ያሉ ሰዎችን ትሰማላችሁ። ድሃ በምድር ላይ እንዲህ ነው፣ ድሃ በምድር ላይ ክፉ ነው፣ እንደ ድሃ ክፉ የለም ያሉ ስለ ድህነት የሚናገሩ ሰዎችን ትሰማላችሁ። ቤተክርስቲያኒቱስ ጌታስ ምን አለ? በመንፈስ ምኖች የሆኑ ድሆች የሆኑ ምንድን ናቸው? ወንጌል ለምኖች ነው የተሰበከችው? ለድሆች። ክርስቶስ የኖረው ከማን ጋር ነው? ከድሆች። ራሱ የኖረው ምን ሆኖ ነው? ድሃ። ድንግል ማርያም የኖረችው ምን ሆና ነው? ድሃ። ቅዱሳን የኖሩት ምን ሆነው? ድሃ። ቅዱስ ጳውሎስ ምን ሆኖ ነው የኖረው? ድሃ። ቅዱስ ጴጥሮስ ምን ሆኖ ነው የኖረው? ድሃ። ሐዋርያት በሙሉ ምኖች ናቸው? ድሆች። ቅዱስ ጳውሎስ የነገረን ይሄ ሁሉ አለን፣ ሁሉ የሌለን ሲሆን ሁሉ አለን፣ ምንም የሌለን ስንሆን አንዳች የሌለን ስንሆን ሁሉ አለን ብሎ የተናገረው። አንዳች የሌለን ሲሆን እግዚአብሔርን ስጠን ብንለው በማንኛውም ጊዜ ሊሰጠን ስለሚችል ስለምንንቀውም ጭምር፣ ይሄ ምድራዊ ግሳንግስ ስለምንንቀውም ጭምር። ይሄ ብቻም አይደለም፣ ማስመሰል ወይም አስመስለን ማግኘት ስለማንፈልግም ጭምር። እና ይህች ቤተክርስቲያን ግን መስቀል ስለሆነ ህይወቷ የድሆችን ድህነት የድሆችን ህይወት ጭምር ተሸክማ ትኖራለች። እናንተ እያካፈላችሁ ነው የምትበሉት፣ እያካፈላችሁ ነው ገንዘብ የምትይዙት፣ እየረዳችሁ ነው ገንዘብ የምትይዙት። በየአቅማችሁ ማድረግ ባትችሉ እንኳን ተጨንቃችሁ ግን ትኖራላችሁ። ተጨንቃችሁ ትኖራላችሁ። ተጨንቀን እንኖራለን። ይሄ መስቀል ነው። ስለዚህ መስቀል የሚለው ሐሳብ እነዚህን ሁሉ የያዘ ነው። የቤተክርስቲያን መስቀል ነው። ቅዳሴ መስቀል ነው። ወንጌል መስቀል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ አጠቃላይ የማዳን ጉዞ የ33 ዓመት ከ3 ወር ሂደት መስቀል ነው። ነገር ግን አሁን መስቀል አብርሃ ብለን ቅዳሴ ስንገባ ረቡዕ፣ ዓርብ፣ ቅዳሜ ከዛ በየወሩ በ10ና በ27 እሁድ ካልዋለ በስተቀር በእነዚህ መስቀል አብርሃ ብለን ወደ ቅዳሴው የምንገባበት ቅዳሴን የምናውጅበት ምክንያት ግን ዋናው ይዘት ቅዳሴ መስቀል ስለሆነ ነው። ቅዳሴ ምን ስለሆነ ነው? መስቀል ስለሆነ። ለምን? መስቀል ላይ የተሰጠው ሥጋ ቅዳሴ ላይ ይሰጣል። መስቀል ላይ የተሰጠው የጌታ ደም ቅዳሴ ላይ ይሰጣል፣ ይቀዳል። መስቀል ላይ የተፈጸመው የማዳን ሥራ በቅዳሴ ጊዜ ይሰጣል። ክርስቶስ መስቀል ላይ የሰጠን ያሳየን የቤዛነት ኃይል መስቀል ላይ ቅዳሴ ላይ ይሰጣል፣ ቅዳሴ ላይ ይታያል፣ ቅዳሴ ላይ ይገለጣል። በዚህ ምክንያት ራሱ ቅዳሴ መስቀል ይባላል። ሰዓቱ 3 ሰዓት ነው ብያቸዋለሁ። ክርስቶስ መስቀል ላይ 3 ሰዓታትን የቆየባቸው ጊዜያት ነው። ከዛስ መስቀል አበራ እንላለን። ለምንድን ነው መስቀል አበራ ብለን የምንጠራው? ለምንድን ይሄን አገላለጥ መጠቀም ያስፈልገው ለምንድን ነው ቢባል ስንዘምር ታስታውሱ እንደሆነ ቅዱስ ያሬድም እንደተናገረው መስቀል ብርሃን ለኩሉ ዓለም መሰረተ ቤተክርስቲያን እንላለን። መስቀል የቤተክርስቲያን ምንድን ነው? መሰረት ነው። ከዛስ መስቀል ለዓለም ሁሉ ምንድን ነው? ብርሃን ነው እንላለን። ስለዚህ መስቀል አበራ እንላለን። መስቀል አበራ ብለን የምንናገርበት ምክንያት መስቀል ላይ አስቀድሜ እንደገለጥኩት ፀሐየ ጽድቅ ክርስቶስ የተሰቀለበት ስለሆነ ዓለም በሙሉ ጨለማ ሲሆን ያን ጊዜ በመስቀሉ ያለው ብርሃን በእያንዳንዳችን ነፍስ ውስጥ አብርቷል። ክብርና ምስጋና ለአምላካችን ይሁን። በእያንዳንዳችን ነፍስ ውስጥ ስለዚህ መስቀል አበራ እንላለን። ያን ጊዜ ፀሐይ ጨልሟል። ጨረቃስ ምን ሆናለች? ደም ሆናለች። ከዋክብት ረግፏል። በነገራችን ላይ ይህ አገላለጽ አሁን ፀሐይ ለምን ጨለመ የሚል አገላለጥ ይህን ፍቺ ብነግራችሁ ፀሐይ የጨለመበት ምክንያት ከፀሐይ አቅም በላይ የሆነ ብርሃን ምድር ላይ ስላለ። እርሱስ ማን ነው? ክርስቶስ ምን ላይ ተሰቅሏል? መስቀል ላይ። መስቀል በዛ ሰዓት ምን ሆኗል? የብርሃን ሰሌዳ ሆኗል። ፀሐይ ከባህሪው ብርሃን የሰናፍጭ ቅንጣት እንኳን የማትል እንደው ቁሳዊ በሆነ ነገር ብንገልጠው የሰናፍጭ ቅንጣት የማታክል ብርሃን ነው የተሳለባት። የኛ ሊቃውንት ሲናገሩ የስንዴ ቅንጣት የምታክል እንደው በቁሳዊ ሲገለጥ ነው። አሁን ብርሃን የስንዴ ቅንጣት የሰናፍጭ ቅንጣት ምናምን ተብሎ እነዚህ ማተር በሚባሉ ነገሮች የሚገለጥ አይደለም። ብርሃን ግን በጣም ማነሱን ለመግለጥ ነው። የሰናፍጭ ቅንጣት ወይም የስንዴ ቅንጣት የምታክል ብርሃን ከባህሪው ወስዶ ከ1000 ከፈለው ይላሉ። ከስንት ሺህ ከፈለው? ከ1000 ከፈለው። ከባህሪው ብርሃን ወነሳ ብርሃነ ይላሉ 318ቱ ሊቃውንት ሲናገሩ ወነሳ ብርሃነ እንዘዚአሁ ብርሃን መጠነ ህጠተ ስርናይ ይላል። ከባህሪው ብርሃን የስንዴ ቅንጣት የምታክል ብርሃን ወስዶ 100ውን ለውሆች ሰጣቸው፣ 100ውን ለደመናት ሰጣቸው፣ 105ቱን ለጨረቃ ሰጣቸው።
አጠቃላይ ስንት ይሆናል? 305 ይሆናል። 595ቱን ለፀሐይ 500 እና 300 ስንት ይሆናል? 800። ከዛ ደግሞ 5 እና 95 ስትጨምሩ ስንት ይሆናል? 100። ከዛ ስንት ሆነ? አጠቃላይ 900። 100 ለደመናት፣ 100 ለውሆች፣ 105ቱ ለጨረቃ፣ 100 ለቀላያ፣ 595ቱ ለፀሐይ አጠቃላይ 1000 ብርሃናትን ከባህሪ ወስዶ ለነዚህ አካፍሏቸው። ለፀሐይ 595 ማለት በፐርሰንት ሲሰላ 59 ነጥብ ምናምን አካባቢ ይሆናል። 1000ን 100% አድርጋችሁ ከዛ 595 ስንት ይሆናል ብላችሁ ዲስክሮስ ብታረጉ ታገኙታላችሁ። 59.8.5 አካባቢ እንደዚህ አካባቢ ይመጣል። ወደ 60% ኦልሞስት አፕሮክሲሜትሊ ወደ 60% የሚሆነው ብርሃን ለፀሐይ ተሰጥቷል። ለምን ተሰጥቷል አልኳችሁ? ለፀሐይ ተሰጥቷል። 105 ለጨረቃ ተሰጥቷል። 595 ለፀሐይ፣ 100 ለከዋክብት፣ 100 ለደመናት፣ 100 ለውሆች፣ ለቀላያት ለነዚህ ተሰጥቷል። ከባህሪው ብርሃን የሰናፍጭ ቅንጣት የምታክል ክርስቶስ መጣ። የዚህ ብርሃን ፈጣሪ ነው። ራሱ ብርሃን ነው። እኔ የዓለም ብርሃን ነኝ ብሎ እንደተናገረ በመስቀል ተሰቀለ። ከዚያስ ፀሐይ ጨለመች። ለምን? የእሷ አምላክ ብርሃንን የሰጣት አምላክ መስቀል ላይ ተሰቅሏል። ብርሃኗ ተሸነፈ። ጨለማ ብቻ አይደለም ተሸንፋ። ጨለማ ብቻ አይደለም ተሸንፋ። ለምን? ከእሷ የሚበልጥ ብርሃን አለ። ይህን ብርሃን የተሸከመው ማን ነው? መስቀል። ስለዚህ መስቀል ምን አለ? አበራ። መስቀል ብርሃን ተብሎ የሚገለጥበት ምክንያት ይሄ ነው። የመጀመሪያው ይሄ በቀጥታ ሲገለጥ፣ ምክንያቱም ያኔ ክርስቶስ አካሉ ከመስቀል ጋር ከተገናኘበት ቅጽበት ጀምሮ ነፍሱ ከስጋው እስከምትለይበት ሰዓት ድረስ ዓለም በሙሉ ጨለማ ነበር። እንዲያውም ቅዱስ ሉቃስ የሚገልጠው ልንገራችሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 46 44 ጀምሮ ወቀቲሮ ጊዜ ስሱ ሰዓት ሞተ ፀሐይ ይላል። ቀትር ሲሆን 6 ሰዓት ላይ ፀሐይ ሞተ ይላል። ቀትር ሲሆን 6 ሰዓት ላይ ምን ሆነ? ፀሐይ ሞተ። ልብ በሉ። ቀትር ሲሆን 6 ሰዓት ላይ። ቀትር የሚለው በጣም ብዙ አገላለጣለሁ። 6 ሰዓት የሚለው ብዙ አገላለጣለሁ። ይሄ የፀሐይ 595 የሚባለው ስሌት አለው። ማዕረገ ፀሐይ ተብሎ የሚጠራ ፀሐይን ይላሉ የአቡሻር ሊቃውንት እንደ ወንፊት ናት፣ እንደ ብርሃን ወንፊት ናት እና የብርሃን ወንፊቶች ተብሎ የሚጠራሉ። አንዱ ወንፊት አንድ ማዕረገ ፀሐይ፣ አንድ የፀሐይ ደረጃ ተብሎ ይጠራል። እና እቺ ፀሐይ ከጧት ጀምሮ ምን እየሆነች እንደምትመጣ ታውቃላችሁ? አንዱ ክፍል አንዱ እጅ ክፍል አንዱ ክፍለ ብርሃን 7 እጅ ነው። አይነሳትም፣ አይወሰድባትም። ጧትም ስትወጣ ይዛው ትወጣለች፣ ማታም ስትገባ ይዛው ትገባለች። ልክ ግን ከአንድ ሰዓት ጀምሮ ምን እየሆነ ይመጣል መሰላችሁ? ቀዳዳው እየተከፈተ ወንፊቱ እየተከፈተ ብርሃኑ በብዛት እየተለቀቀ ይመጣል። ከዛ 1 ሰዓት ላይ፣ ከዛ 2 ሰዓት ላይ፣ ከዛ 3 ሰዓት ላይ፣ ከዛ 4 ሰዓት ላይ፣ ከዛ 5 ሰዓት ላይ፣ ከዛ 6 ሰዓት ላይ፣ ከዛ ልክ 6 ሰዓት ላይ ሙሉ የብርሃን ወንፊት የብርሃን ቀዳዳ የሚባለው በሙሉ ክፍት ይሆናል። ልክ 6 ሰዓት ላይ። ከ6 ሰዓት ጀምሮ ደግሞ ምን እየሆነ ይመጣል? እንደገና 7 ሰዓት ላይ አንዱ ክፍል ይዘጋል። 8 ሰዓት ላይ ሌላኛው ክፍል ይዘጋል። 9 ሰዓት ላይ ሌላኛው ክፍል ይዘጋል። ከዛ 11 ሰዓት ላይ የመጨረሻው ክፍል ይዘጋል። ከዛ በኋላ ግን ያቺ 7ኛዋ ክፍለ ብርሃን ብቻ እሷ ብቻ ቢጫ መስላ ትታያለች። ፀሐይ ጧት ስትወጣ አታቃጥልም፣ ማታ ስትገባ ምን አትሆን? አታቃጥልም። አሁን ሊከብዳችሁ ይችላል፣ መስማት ግን አለባችሁ አይደል? የኛ ሊቃውንት አንዳንድ ጊዜ እንዴት እንደተመራመሩም ጭምር በብርሃን እንዴት እንደሚራቀቁበትን ጭምር እንድታውቁ ነው። እኔ አሁን የፈለኩት ግን ልክ 6 ሰዓት ላይ ሙሉ የብርሃን ወንፊት የሚከፈተው ነው ሳለ 6 ሰዓት ላይ ግን ፀሐይ ሞተ። 6 ሰዓት ላይ ፀሐይ ምን ሆነ? ሞተ። ሁሉም የብርሃን ወንፊት በሚከፈትበት ሰዓት ለምንድን ነው ፀሐይ በዚያ ሰዓት ሙሉ ብርሃኑ በሚሰጥበት በዚያ ሰዓት ለምን ሞተ ቢባል ክርስቶስ መስቀል ላይ ተሰቅሏል። አባ ጊዮርጊስ ዘጋስጫ ሲናገር ከመእያርዩ እርቃኖ ለዛ አልበሶሙ ብርሃነ ፀሐይ ጸልመ ወወር ደመ ኮነ ወከዋክብትኒ ወድቁ ፍጡነ ከመእያርዩ እርቃኖ ለዛ አልበሶሙ ብርሃነ ፀሐይ ጨለመ፣ ጨረቃን ደም ሆነ፣ ከዋክብትም ረገፉ። ለምን ቢባል ብርሃንን ያለበሳቸው ጌታ ራቁትነቱ እንዳይታይ ሸፈኑት ይላል። ይሄ ብቻ ሳይሆን ተሸንፈውም ጭምር አቅም አጥሯቸውም ጭምር። ይሄ ብቻም አይደለም። ሰሎሞን የተናገረው ትዝ ይላችኋል። ከፀሐይ በታች ምን የለም? አዲስ ነገር የለም ያለው ትዝ ይላችኋል። ፀሐይ ጨለመ። ክርስቶስ በተሰቀለበት ሰዓት ፀሐይ ጨለመ፣ መስቀል ግን አበራ። መስቀል ምንድን ነው? አዲስ።
መስቀል አዲስ ነገር ነው። ሰሎሞን የተናገረው ከፀሐይ በታች ምን የለም ነው ያለው፣ አዲስ ነገር የለም። አሁን ግን አዲስ ነገር ተገኘ። ከየት የመጣ? ከአርያም የመጣ። ከየት የመጣ? ከፀሐይ በላይ የመጣ። ከየት የመጣ? ፀሐይን የፈጠረ የፀሐይ አምላክ የፀሐይ ጌታ መጥቶ ልክ መስቀል ላይ ሲሰቀል መስቀል ላይ አዲስ ነገር ታየ። እርሱም ክርስቶስ ነው። ክብርና ምስጋና ለስሙ አጠራር ይሁን። አዲስ ነገር ታየ። ስለዚህ ፀሐይ ጨለመ፣ ፀሐይ ሞተ። ይሄ ብቻም አይደለም። ፀሐይ የኃይል ሁሉ ምንጭ ነው። the source of energy ነው የሚባለው። የሁሉም ኢነርጂ ምንጭ ነው ፀሐይ። የሁሉም ዓለም ላይ ያሉ ታዳሽ ምናምን የሚታደሱ የማይታደሱ ምናምን የምትሏቸው ኢነርጂዎች በሙሉ ምንጫቸው ፀሐይ ነው። ነገር ግን ፀሐይ በዚህ ጊዜ ሞተ ማለት እንደሆነ ታውቃላችሁ? ኃይል ተቋረጠ። በዚያ ቅጽበት ኃይል ተቋረጠ። ለምንድን ነው ፀሐይ ሞተ ብሎ የገለጠው ቅዱስ ሉቃስ? በዚህ አገላለጥ የገለጠው ቢባል ኢነርጂ በዚያ ሰዓት ሞተ። ለምን? የማያልቅ ኃይል የሚለው ራሱ ኃይል ይሆን፣ ራሱ ኢነርጂ ይሆን፣ ራሱ አቅም፣ ራሱ ጉልበት የሆነው ጌታ አዲስ ሆኖ መስቀል ላይ ታይቷል። ከዚያ የዓለምን ኃይል ለዘላለም ሕይወት አድሶታል። ክብርና ምስጋና ለስሙ አጠራር ይሁን። ለዘላለም ሕይወት አድሶታል። ኃይላችን ታደሰ። የትኛው ኃይላችን? የጽድቅ ኃይላችን፣ የመዳን ኃይላችን፣ የመንፈስ ኃይላችን፣ ወደ ገነት የመግባት ኃይላችን፣ የዘላለም ሕይወት ኃይላችን፣ የትንሣኤ ኃይላችን፣ ዘላለም የመኖር ኃይላችን፣ እግዚአብሔርን የመምሰል ኃይላችን፣ ከመላእክት ጋር የማመስገን ኃይላችን፣ ይህ ሁሉ ኃይላችን ተመለሰ። መቼ? ክርስቶስ ሲሞት። ከዛ በምን ተረጋገጠ? እኛ ሕይወት አገኘን። ልክ ክርስቶስ ሲሞት ቅዱስ ኤፍሬም ምንድን ነው ያለው? ዘዚህ አነ ሞተ ነሳ ወእንቲአሁ ሕይወተ ወሀበነ። የእኛን ሞት ወስዶ የእሱን ሕይወት ለእኛ ሰጠን። ልክ እሱ ሲሞት እኛ ሕይወት አገኘን። ክርስቶስ ሲሞት እኛ ሕይወት ከእርሱ ተቀበልን። የእርሱ ሕይወት ወደ እኛ ተላለፈ። ከዛ ነው ኃያላን ይሁን። በቃ ኃይል ያገኘ ነው ከዛ በኋላ ነው። ግን ክርስቶስ ሲደክም ነው እኛ ኃይል ያገኘ ነው። ልክ ክርስቶስ ሲደክም እኛ ኃይል አገኘ። ሁልጊዜ እንደዛ ነው የሚሆነው። ከድካም ኃይል ይገኛል። እናቶቻችን ልክ ሲወልዱ በምጥ ይደክማል፣ ግን ሰው ይገኛል። ምን ይገኛል? ሰው ይገኛል። ከወለዱ በኋላ አቅማቸው መመለስ አለበት አይደለም? ይታረሳሉ። የሚመገቡት ነገር፣ ፈሳሽ ነገር፣ ሌሎች አቅማቸውን የሚተኩ ነገሮች ይደረጋሉ። እንክብካቤ ይደረግላቸዋል። ለምን? ሰው ወልደዋል። ግን ሙተው ነው የሚወሉት። ዝም ብሎ አይደለም ሰው የሚገኝ፣ ሙተው ነው የሚወሉት። በእርግዝናው ጊዜ ሞተው፣ በ9 ወሩ ጊዜ ሞተው፣ በጣም በብዙ ነገሮች ተጨንቀው እነሱ በራሳቸው ፈቃድ መንቀሳቀስ በማይችሉበት ሁኔታ፣ በራሳቸው አቅም በራሳቸው ጉልበት መንቀሳቀስ በማይችሉበት ሁኔታ ሆነው ተጨንቀው ለጽንሱ ተጠንቅቀው፣ ከዛ ደግሞ በምጥ ጊዜ ምናልባት አሁን ዘመናዊ ነገር ስለመጣ በቀዶ ጥገናም ቢሆን በማደንዘዣ ሞተው ሰው ይገኛል። ምን ይገኛል? ሰው ይገኛል። ጌታ ራሱ ምሳሌ አድርጎ ጠቅሶታል። በዮሐንስ ወንጌል ላይ ሴት በምጧ ጊዜ ትጨነቃለች ይላል። አብዝታ ትጨነቃለች፣ ታዝናለች፣ ትተክዛለች ምጧ ሲደርስ ገና። ከዛ ግን ልክ ከወለደች በኋላ ይትዘከሩ ለሕማማ ይላል። ምጡን ትረሳውና ልጇን ማየት ትጀምራለች ይልና ምክንያቱም ሳስቀምጥ ጌታ ሰው ወልዳለችና ይላል። ምን ወልዳለችና? ትልቁ ትርጉም እሱ ስለሆነ ኃይል ማለት እሱ። ክርስቶስ መስቀል ላይ ሞተ፣ አማጠ፣ ጓጎረ፣ ቃተተ። ምጥ ማለት እሱ ጓጎረ። ምን ሊሆን? እየደቀቀ ምን ሊሆን? እየቃተተ ምን ሊሆን? ተቸንክሮ ምን ሊሆን ቢባል እኛ ሊወልድ ልክ ለንጊኖስ መጥቶ ጎኑን በጦር ሲወጋው ከዚያ ጉድጓድ እኛ እንወለዳለን። ሕይወት ይዘን የዘላለም ሕይወት ይዘን መዳንን ይዘን ይሄን ይዘን ይሄ ነው መስቀል አበራ ማለት ይሄ ነው የመጀመሪያው። ከዛ ደግሞ በጣም አስደናቂው ቅዱስ ያሬድ ያነጻጽራል። በነገራችን ላይ የቅዱስ ያሬድ ድርሰት ነው ብያቸዋል። ምንባህ መስቀል አብርሃም ሁሉ ዘገብራ መስቀል አብርሃ መስቀል አበራ ካለ በኋላ በከዋክብት አሰርገወ ሰማየ ይላል። በከዋክብት ሰማይን አስጌጠ ይላል። በከዋክብት ሰማይን አስጌጠ። በምን ሰማይን አስጌጠ? በከዋክብት ሰማይን አስጌጠ ይልና ከዛ እምኩሉሰ ፀሐየ አርአየ፣ ከሁሉ ይልቅ ፀሐይን አሳየ። ከሁሉ ይልቅ ምንን አሳየ? ቅድም የነገርኳቸው 595 እጅ ለፀሐይ ሰጥቷታን ብያቸዋለሁ። ከሁሉ ይልቅ፣ ከከዋክብት ይልቅ፣ ከውኆች ይልቅ፣ ከደመናት ይልቅ፣ ከነዚህ ይልቅ ፀሐይን አብልጦ በብርሃን አከበራል።
ብርሃን የፀሐይ ሰሌዳ የተሰራው ከእሳትና ከነፋስ የተሰራ ከእሳትና ከነፋስ የተሰራ። በነገራችን ላይ ቅርጹ የፀሐይና የጨረቃ ቅርጽ የተሰራው በሰው ቅርጽ ነው፣ በሰው መልክ ነው ይላል ሄኖክ ሲናገር። በጣም አስደናቂ ነገሮች አሉበት። በዚህ ሰሌዳ ላይ ብርሃንን ሳለበት። ይሄ ብርሃን እዚህ ላይ የተሳለው ብርሃን ከሁሉ ይልቅ በልጦ የሚታይ ነው። ከሁሉ ይልቅ ፀሐይን አሳየ። ግንስ መስቀል አበራ። ምን አበራ? መስቀል አበራ። ቅዱስ ያሬድ እያነጻጸረ ያለው መስቀልን፣ ከዋክብትን፣ ፀሐይ እደግመዋለሁ ልጠይቃችሁ። ቅዱስ ያሬድ እያነጻጸረ ያለው በዚህ ድርሰቱ መስቀልን፣ ከዋክብትን፣ ፀሐይ መስቀልን ምን አልኳችሁ? መስቀልን ከዛ ከዋክብትን ከዛ ፀሐይ ሶስቱ። ከመስቀል ከከዋክብት ከፀሐይ ብርሃኑ የማን ይበልጣል? የማን ይበልጣል? የመስቀል ይበልጣል። ነጥቡ እሱ። አሁን እንዴት ሆኖ ቢባል ፀሐይ የምታበራው በግዙፍ ብቻ ነው። ለምሳሌ ፀሐይ ግድግዳ አልፋ ማብራት አትችልም። የውጭው ወገግታ ውስጥ ሊያሳይ ይችላል፣ ግን የፀሐይ ብርሃን ማለፍ የማይችላቸው ነገሮች አሉ። መስቀልስ በልብ ውስጥ ያበራል። መስቀል ነፍስ ውስጥ ያበራል። መስቀል መንፈስ ውስጥ ያበራል። እኔ ግሸን ደብረ ከርቤ የሰማሁት ታሪክ አለ። እንደምታውቁት መስቀሉ ያለው ግሸን ደብረ ከርቤ ነው እና ግሸን ሄዳችሁ አይታችሁት የምታውቁ ከሆነ ከፍ ያለ ነው። ልክ እንደዚህ አይነት ነው፣ ኮረብታ ነው። ይሄን አትሮንስ ነው የሚመስለው። በዚህ ቅርጽ ነው፣ 4 ማዕዘን ነው፣ መስቀለኛ ቅርጽ ያለው። ውስጡ ክፍት ነው። ውስጡ ክፍት ነው። በጣም ብዙ ቦታዎችን ዙሪያውን ብትመለከቱ ዋሻዎች አሉ በየገደሉ እና አንድ አባት እዚያ የኖሩ አባት ያገለገሉ አባት ሲነግሩኝ የኖሩ አባት ሲነግሩኝ ምንም አይነት ጸጥ ባለበት ሰዓት የማህሌት ድምጽ ይሰማል፣ የከበሮ ድምጽ ይሰማል፣ የጸናጽል ድምጽ ይሰማል፣ የቅዳሴ ድምጽ ይሰማል። እና ይሄም ብዙ አባቶች የሚሰወሩም አባቶች አሉ፣ የት እንደመጡ የማይታወቁ ግን መጥተው ግሸን ሆነው ከተወሰኑ ሰዓት በኋላ ግሸን ቆይተው የሚሰወሩ አባቶች አሉ። እና የሚገቡት እዛ ዋሻ ውስጥ ነው። እና ውስጥ ለውስጥ መስቀሉ ልክ ይሄ የምታየው ተራራ አሉኝ ሳጥን ነው እንጂ ተራራ አይደለም አሉኝ። ይሄ ማለት ሳጥን አሁን የአትሮንስ ከእናንተ በኩል ሲታያችሁ ድፍን ይመስላል አይደል? እዚህ ጋር የመጽሐፍ ማስቀመጫዎች አሉት፣ ክፍት ነው ከውስጥ። እና የግሸን ተራራ የግሸን ኮረብታ ውስጡ ክፍት ነው። ያ ክፍት የሆነው ቦታ ግን በጣም ብዙ አዝነ ቅዱሳን አለ፣ በጣም ብዙ የተሰወሩ ቅዱሳን አሉ። እዚህ ያሉት ሰዎች የሚኖሩት በመስቀሉ ብርሃን ነው ብለው ነገሩኝ። ክብርና ምስጋና በእውነት ለአምላካችንም በመስቀሉ ብርሃን። ምክንያቱም ያ መስቀል እዚያ የጌታ ደም ጠብ ያለበት የጌታ ደም የፈሰሰበት መስቀል እዚያ አለ። እነዚህ ሰዎች ደግሞ ያምናሉ፣ ቅዱሳን ናቸው፣ ጻድቃን ናቸው። በዚህ ምክንያት በከፍተኛው የቅድስና ማዕረግ የብቃት ማዕረግ በዚያ ስለሚኖሩ መስቀሉ ያበራላቸዋል። ይሄ በጣም አስደናቂ ነው። መስቀል ብርሃን ለኩሉ ዓለም የሚባለው ለዚያ ነው፣ ለዓለም ሁሉ ብርሃን የሚባለው። እኛም ወደ ቅዳሴ ስንገባ ወደ ብርሃን ነው የምንገባው። ወደ ምንድን ነው የምንገባው? ወደ ብርሃን። ቅዳሴ ማለት ብርሃን ማለት ነው። ቅዳሴ ማለት ማለት ነው ብርሃን፣ ከጨለማ መውጣት ማለት ነው። ከዚህ ዓለም መውጣት፣ ከርኩሰት መውጣት ማለት ነው። የመስቀሉ ነገር ብቻ የሚተረክበት፣ ፖለቲካ የማይነገርበት፣ የግል ፍላጎት የማይነገርበት ቅዳሴ ብቻ ነው። ስብከት አንዳንድ ጊዜ ያው የእኛን እንጨማምራለን፣ ያው እግዚአብሔር ይቅር ይበለን። አንዳንድ ጊዜ እኛን እናንተ እንዲገባችሁ ለማስረዳት የእኛን አንዳንድ ማስረጃዎች ምሳሌዎች እንጨምራለን። ቅዳሴ ላይ ግን ቄሱም አይጨምርም፣ ዲያቆኑም አይጨምርም፣ ጳጳሱ ቢቀድሱ አይጨምሩም። ቅዳሴ ቅዳሴ ነው። ቅዳሴ ምንድን ነው አልኳቸው? ቅዳሴ ነው። ሰኞም ቢሆን ምንድን ነው? ማክሰኞም ቢሆን ጊዮርጊስም ቢሆን ቅዳሴ፣ መድኃኔዓለምም ቢሆን ቅዳሴ፣ ማርያምን ብትሄዱ የትም ቤተክርስቲያን ብትሄዱ ምንድን ነው? ቅዳሴ አይጨመርበትም። የመስቀሉ ብርሃን ብቻ የሚታይበት ነው። የመስቀሉ ስራ ብቻ የሚነገርበት ነው። መስቀል ላይ የተፈጸመው ማዳን፣ መስቀል ላይ የተፈጸመው ቤዛነት ብቻ የሚነገርበት ነው እና ለዚህ ነው ቅዳሴ መስቀል ነው የሚባለው። በዚህ ምክንያት መስቀል አብርሃም እያልን ይህን እያዜምን ወደ መቅደሱ ወደ ብርሃኑ ጎርፍ እንገባለን። ይሄ ብቻም አይደለም፣ ጨረስኩኝ። በዚህ መስቀል ስር መላእክት ተገኝተዋል። እነማን ተገኝተዋል? መላእክት ተገኝተዋል። መጽሐፍ ቅዱስ ነው የሚናገረው። አሁን መቅድመ ወንጌልን ብትመለከቱ በመስቀሉ ዙሪያ ሆነው እንደ ሻሽ ተነጥፈው እንደ ቅጠል ረግፈው ዲያብሎስ አይቷቸው የደነገጠበት ቦታ ያ ቦታ ነው። በነገራችን ላይ መስቀል ስር ሰይጣንም ተገኝተዋል።
ግን ሰይጣን የተገኘው ምን ለመሆን? ድል ለመነሳት፣ ለመሸነፍ፣ ለመቃጠል ነው የተገኘው። በአራቱ ማዕዘን የነፋስ ገመድ ተለቆበት ተጨንቆ ወልህበ ልህበተ አብዬ ታላቅ ጭንቀትን ተጨነቀ ይላል መቅድመ ወንጌል። ወቀፈጸ ምክዳኖ ዘእምላዕሌሁ ይለዋል። ጌታ ላዩ ላይ ያለውን ብርሃነ መለኮቱን ብልጭ ሲያደርግበት ባለበት ቀጥ ብሎ ቆመ ዲያብሎስ። በጲላጦስ ፊት ለማይክሮ ሰከንድ እንኳን ላቆምኩ ቁመት ምንም እንኳን ያንተ ቢሆኑም ሲኦል ውስጥ ያሉትን ነፍሳት ውሰዳቸው ብሎ ዲያብሎስ ተናዟል። በነገራችን ላይ አሁን በእርግጥ ዲያብሎስ እንዲህ ቢልም ባይልም ሲኦል ውስጥ የገቡት ነፍሳት ያሉት ነፍሳት መውጣታቸው አይቀርም። ግን ዲያብሎስ ራሱ አምኖ ነው የሰጠው። አምኖ ውሰድ፣ ለአንተ ይገባሃል። መኑ ዝንቱ ዘምድረ ለብሰ፣ ይሄ አፈር የለበሰ ማን ነው? መኑ ዝንቱ ዘእምስልጣኔ ሰምዐ ለቢሶ ሊተሙ አኒ፣ ይሄ ከሰው ወገን ስጋን ተዋህዶ እኔን ያሸነፈኝ ይሄ ማን ነው? ከስልጣኔ የሻረኝ ከልዕልና ያዋረደኝ ይሄ ማን ነው ብሎ እየተናገረ እየለፈለፈ የነበረበት ዲያብሎስ መስቀሉ ስር ነው፣ ሰይጣን የተቃጠለበት ቦታ። ከዛ መላእክት ሁሉም ከሰማይ ወርደው በመስቀሉ ዙሪያ እንደ ሻሽ የተነጠፉበት ሁሉ የብርሃን ጽዋ ደቅነው የጌታን ደም የቀዱበት ቦታ። ልክ በቤተልሔም እንዳመሰገኑ በመስቀሉም ጌታን ሲመለከቱት ለጌታ የአምልኮ ስግደት በመስቀሉ ድፍት ብሎ የሰገዱበት ሰዓት። ትዝ ይላችኋል ቅዱስ ያሬድ የተናገረው አመ ይሰቅልዎ አይሁድ ለእግዚእነ፣ አይሁድ ጌታችንን በሰቀሉት ጊዜ ሚካኤል አርመመ ወገብርኤል ተደመ፣ ሚካኤል ዝም አለ፣ ገብርኤልም ተደነቀ። መጽሐፍ ቅዱስ ውስጥ ምን ይላል? ቆላስይስ ምዕራፍ 1 ቁጥር 19 ጀምሮ ብትመለከቱ ወገብረ ሰላመ በደመ መስቀሉ ከእለ በሰማይ ወምድር ይላል። በመስቀሉ ደም፣ በምኑ ደም? በመስቀሉ ደም በምድርና በሰማይ ያሉትን ለራሱ ያስታርቅ ነበር። በየትና በየት ያሉትን? በምድር ያለነው እነማን ነን? እኛ። በሰማይ ያሉት እነማን ናቸው? መላእክት። ከመላእክት ጋር ጸብ ነበርን 5500 ዘመን። ከዛስ በኋላ ክርስቶስ መስቀል ላይ ያስታረቀን። ከዛስ መላእክት የጌታን ደም በጽዋ ይዘው ማሉ፣ እኛን ሊጠብቁ ማሉ። ይሄ ብቻም አይደለም፣ የጌታን የደም ጠብታ በዓለም በሙሉ ረጩት። ከዚያስ የጌታ የደም ጠብታ በወደቀበት ባረፈበት ስፍራ ሁሉ ቤተክርስቲያን ተሰራ። ከዚያስ ቤተክርስቲያን ባለበት ሁሉ መላእክት አሉ፣ የጌታ የደም ጠብታ ባለበት ሁሉ። ይሄ ደግሞ የጌታ የደም ጠብታ መቼ ነው ለሚመናን የሚሰጠው? ቅዳሴ ላይ። ስለዚህ መላእክት በቅዳሴ ጊዜ ምን ይሆናሉ? ይገኛሉ። ክንፋቸውን አንጥፈው ጎዝጉዘው የእኛን ምስጋና አብረው ያመሰግናሉ። በቅዳሴ ጊዜ የምናመሰግነው ምስጋና የሰማይ ምስጋና ነው። ቅዱስ 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 የሚለው ምስጋና፣ እነ ቅዱስ ሚካኤል የሚያውቁት ምስጋና፣ እነ ቅዱስ ገብርኤል ዕለት ዕለት የሚያመሰግኑት ምስጋና፣ ይሄ ምስጋና ነው የምናመሰግንበት። ስለዚህ ቅዳሴ መስቀል ነው። ቅዳሴ ምንድን ነው? መስቀል ነው። በመስቀል ደግሞ ያልተገኘ የለም። መላእክት ብቻ አይደሉም፣ በመስቀል ነቢያትም ተገኝተዋል። እነማን ተገኝተዋል? ነቢያት ሁሉ ትንቢት ይናገሩ የነበሩት መስቀልን እያዩ ነው። ቅዱስ ጴጥሮስ እንደተናገረው ይእቲኬ መድኃኒት እንተሐሰስዋ ወእድዋ ነቢያት፣ ነቢያት የሸዋት፣ ነቢያት የፈለጓት፣ ነቢያት የተንከራተቱላት፣ ነቢያት የዞሩላት መድኃኒት ይህች ናት ብሎ ተናግሮ ስለ እመቤታችን ተናግሯል፣ ስለ መስቀል ተናግሯል። አጠቃላይ ስለ ምስጢረ ሥጋዌ የተናገረው ምስጢር ነው ይሄ። ስለዚህ እነ ሙሴ ነበሩ እዚያ፣ እነ አብርሃም ነበሩ፣ እነ መልከጼዴቅ ነበሩ እዚያ። መስቀል ዙሪያ ያልተከማቸ ማንም የለም። ፍጥረት ሁሉ በመስቀል ዙሪያ ነበር። ክርስቶስ የመጨረሻውን ማዳን የፈጸመው መስቀል ላይ ነው። ክብር ለስሙ ይሁን። አመስግኑት። ክብር ለስሙ ይሁን። ቅዳሴ ላይ የማይገኝ የለም። የምናያቸው ማናያቸው፣ የሚታዩ የማይታዩ፣ የበቁ ኃጥአን ጻድቃን የሚገኙበት ነው ቅዳሴ። ቅዳሴ ላይ እንዲገኙ የሚጠበቁት የበቁ ሰዎች ብቻ አይደሉም። የበቁ ሰዎች ብቻ አይደሉም። የተዘጋጁ ሰዎች ብቻ አይደሉም። ቅዳሴ ላይ ቢቻል የሚቆርቡ ሰዎች ይኑሩ፣ መልካም ነው። ግን ቅዳሴ ላይ የሚገኙት የሚቆርቡ ሰዎች ብቻ አይደሉም፣ የማይቆርቡ ሰዎች። ቅዳሴ ላይ የሚገኙት የማይቆርቡ ሰዎች ብቻ አይደሉም፣ የማያምኑ ሰዎችም ቅዳሴ ላይ ይገኛሉ። ይሄን ከሳምንት ጀምሮ አብራራለሁ። ልብ በሉ። የማያምኑ ሰዎችም ቅዳሴ ላይ ይገኛሉ፣ እንዲገኙ ይደረጋል። ለመገኘት ፈቃደኛ የሆኑ የማያምኑ ሰዎች፣ የማያምኑ ሃይማኖት የሌላቸው ሰዎች በቅዳሴው መገኘት እንፈልጋለን ቢሉ አይከለከሉም፣ ይገኛሉ። እስከ መቼ እስከ የትኛው ክፍል የሚለውን ሳምንት አብራራላችኋለሁ። በዚህ ምክንያት ቅዳሴ መስቀል ስለሆነ መስቀል ብርሃን ለኩሉ ዓለም የሚለውን መዝሙር እንደምንዘምረው ሁሉ መስቀል አብርሃ እያልን ወደ ቅዳሴው እንገባለን ማለት ነው። የሳምንት ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።